አባባና የእድል እናት እጅግ በጣም በሚገርም ሁኔታ ታሪክ ሰሩ። ወደ ገጠር ሰተት ብለው ከሄዱ በኋላ ገጠር ላለው ሽማግሌ ሰውዬ ከሚባለው በላይ ዋጋና መስዋዕትነት ከፍለው ገንዘብ ከሰጡት በኋላ እጅጉን በጣም በሚገርምና በሚደንቅ ሁኔታ ገንዘቡን ከተቀበለ በኋላ በጣም ተገርሞ ስለነበር ስለ እድል የሚያውቀውን መረጃ በሙሉ ዘርግፎ ሰጣቸው። የአባባ ድንጋጤ ወይዘሮ ምህረት ይሄንን ታደርጋለች ብሎ በፍጹም ጠብቆም አስቦም አያውቅም። በጣም በሚገርምና በሚደንቅ ሁኔታ እድልም እንግዲህ ይሄንን አጋጣሚ ስታይ እጅጉን በጣም በደስታ ተሞላች። አባባም ምህረቴ ይህንን ነገር በማድረግሽ እኔ አንድም ቀን ተጸጽቼ አላቅም። ግን የሚያሳዝነውና የሚገርመው ነገር እድል አሁን ላይ እያደረግንላት ያለውን ወደ ክፋት ልታስበው ትችላለች። የእሷ ፍላጎትና ምርጫ ቤተሰቦቿን በራሷ መንገድ ለማግኘትና እንዲሁም ደግሞ ራሷን መስዋዕትነት ከፍላ ትልቅ ደረጃ ላይ ለመድረስ የምታስብ ሴት ናት። ይህን ነገር ብናደርግ ታዝናለች ብዬ አስባለሁ ብሎ ተናገረ። አይ የኔ ጌታ፣ ምንም ነገር ቢሆን ማሰብና መጨናነቅ የለብህም። ከምትለውና ከምታስበው በላይ እድልን እጅግ በጣም እኔ ነኝ የማውቃት። ይህን ነገር እያደረግኩ ያለሁት ደግሞ ለራሷ እንጂ ለማንም አይደለም። ደስተኛ ልትሆን ይገባታል። ስለዚህ አንቺም ቢሆን መጨናነቅ እንደሌለብሽ ልንገርሽ ብዬ ነው ብሎ እውነታውን ነገራት። እሷም እንግዲህ በሚገርምና በሚደንቅ ሁኔታ ባልጠበቀችውና ባላሰበችው መልኩ እድል ቤተሰቦቿን የሚገኙበትን ትልቁ መንገድ እየተጠናቀቀ ይገኛል። እድል አሁን ላይ እያሳለፈች ያለው መከራ እጅግ በጣም ከባድ ቢሆንም እስካሁንም ድረስ እድሌን ለመርዳት ባለመሞከሬ በጣም አዝናለሁ። ምክንያቱም ወላጆቿን የማግኘት ግዴታ አለባት። ለ12 ዓመታት በሙሉ ከሚታሰበው በላይ ከእኔ ጋር እንደ እናትና እንደ ልጅ ሁኜ በማላቀው ሀገር ብዙ ህይወትን አብረን አሳልፈናል። አሁን ላይ እድል ማንም እየተነሳ እንዲጨፍርባት ሳይሆን ቤተሰቦቿንም አግኝታ ደስታዋን እንድታይ ይፈልጋለሁኝ ብሎ ወሰነ። አባባም በሚስቱ ሀሳብ ቢስማማም ገንዘብ ስትሰጥ ግን ለምን ይሄንን አደረግሽ ብሎ ሲላት፣ አንተዬ አሁን ላይ እኮ ሁሉም ሰው እንደዚህ አይነት ነገር ከ10 አንድ ነው ሊያደርግ የሚችለው። ይህ ሰውዬ ደግሞ አይደለም ገንዘብ ብዙ ነገር ብናደርግለት ሲያንስበት እንጂ በፍጹም ሊበዛበት አይችልም። አሁን እኮ የልጄን ህይወት እየታደጋት ነው። በሰዓቱ እኔ ምንም ማስታውሰው ነገር የለኝም። ስለ እድልም ቤተሰቦች የማውቀው የለኝም። ይህንን ዋጋና መስዋዕትነት የምከፍለው ለአንዷ ልጄ ስል ነው። እድሌን አምጬ ባልወልዳትም ልጄ ናት። ለእኔ እድሌ እናቴም እህቴም ብዙ ነገሬ ናት እና ከዚህ በላይ ባደርግላት ለሷ ይገባታል። ገንዘቡን ደግሞ ለሌላ ነገር አስቤው ሳይሆን ምናልባት ያቺ አክስት ተብዬዋ የክፋት ጥግ ስለሆነች ይሄንንም ነገር በገንዘብ እንትን ብለው ከሆነ ለአንዳንድ ነገር ይሆነዋል። ሰውየው በጣም ጥሩና መልካም ሰው ነው። የዛኔኛ አደጋው ከደረሰብን በኋላ አነሳስተው ቦታ ቦታ ያስያዙን እነሱ ናቸው። ስለዚህ በዛኔ የእድልን ነገር የሚያውቅ ከሆነ ቢነግረን ምን ችግር አለው ብላ ተናገረች ማለት ነው። ምንም ችግር እንደሌለው አባባም ተስማማ። እድል በቅርብ ጊዜ ቤተሰቦቿን አግኝታ ደስተኛ መሆን እንዳለባት አወሩ ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን በጣም አድርጌ እናመሰግናለን ማለት ነው። እድል አሁን ወይዘሮ
ገነት ቤት ወይንም ወላጅ እናቷ ቤት ብዙ መከራዎችን እያስተናገደ ትገኛለች። መጨረሻ ላይ ከአቅሟ በላይ ሲሆን የሮማንንና የሜላትን የፈተና ትግል እየተጋፈጠች ትገኛለች። መጨረሻ ላይ ግን ከሚባለው በላይ ዋጋና መስዋዕትነት የተከፈለለት ከቢኒ ጋር አብራ ሆና ወላጆቹን ለማግኘት ወደ ማደጎ ቤት ሰተት ብላ ሄደች። ማደጎ ቤት ከሄደች በኋላ በጣም በሚገርምና በሚደንቅ ሁኔታ የተፈጠረውን ነገር መቋቋም አቅቷት በለቅሶ እያነባች ትገኛለች። ማደጎ ቤት ሄዳ እንግዲህ ቢኒን ቤተሰቦቹን ለማግኘትና እንዲሁም ደግሞ ከሚፈልገው በላይ የእሱን ደስታ ለማየት ስለፈለገች ዋጋ አብራ እየከፈለችለት ትገኛለች። እሱም እድል ይህን ነገር የማደርገው የምሬ ነው፣ ላንቺ ብዬ ነው። እኔ ምንም ነገርም አልፈልግም። ከምትዩና ከምታስቢው በላይ በጣም ብዙ ችግሮችን ብጋፈጥም እጅግ በጣም የሚያሳዝን ነገር ግን ውስጤ እየፈራ ነው ያለው ብሎ ቢላትም እሷም ምንም ነገርም አትጨናነቅ፣ የፈለገ ይመጣል እንጂ በዚህ ልክ አንተ ማዘንና መጨነቅ የለብህም። ምንም ቢፈጠር ምንም እስከ መጨረሻው ድረስ አብሬ ልጋፈጥ ዝግጁ ነኝ። ስለዚህ ወላጅ ቤተሰቦችን የማግኘት መብት አለህ ብላ አለችው። እሱም እሺ እድል ይህን ሁሉ ጊዜ ጥለውኝ አሁን ቤተሰብ ብዬ መፈለጌ ቢያሳዝነኝም ባስደስተኝም አምኜ ከመቀበል ውጭ ምንም ፋይዳ የለኝም። ምክንያቱም ይሄን ነገር ማሜ ብትሰማ ከምልሽ በላይ በጣም ነው የምታዝንብኝ። ለምን ብትይ እጅግ በጣም ዋጋና መስዋዕትነት ከፍላ ከማንም በላይ ብዙ ነገር አድርጋ አሳድጋኝ አሁን የተረሱ ቤተሰቦችን የማላቃቸውን ቤተሰቦችን ፍለጋ ስገባ ህመሙ በጣም ከባድ ነው። እሷን የከደኋት ይመስላል። ይሄ ደግሞ በጣም አሳዛኝ ነገር ነው ብሎ አለ። ምንም አያሳዝንም። አሁን ያንተን ቤተሰቦች ቶሎ ቶሎ ፈለግ አድርገን የራሴንም ቤተሰቦች መፈለግ አለብኝ ብላ አሳመነችው። እድልና ቢኒ ቆይታቸውን ከማደጎ ቤት አደረጉና ወደ ቤት ተመልሰው እያወሩ ሳለ ወይዘሮ ሜላት በር ላይ ተለጥፋ የተፈጠረውንም ያልተፈጠረውንም ነገር በሙሉ ሰማች። መጨረሻ ላይ ይሄንንማ መረጃ መጠቀም አለብኝ፣ ምንም ቢሆን ምንም እኔ ከዚህን ጊዜያት በኋላ ከዚህን ሰዓታት በኋላ እድል በእጄ ውስጥ ገብተሻል። እቺ አሮጊት ይሄንን ስትሰማ በቢኒ ምን ያህል ቀልድ እንደሌላት ታውቂያለሽ። ስለዚህ እኔ መንቅሬ ከማውጣቴ በፊት እራሷ መንቅራ የምታወጣብሽ ሰዓት እኮ ደረሰ እያለች ማለት ጀመረች። እድልም እንግዲህ ከቢኒ ጎን ነኝ፣ ምንም ቢፈጠር ምንም ካንተ ጎን ነኝ እያለችው ነበረ። እሱም በጣም በሚያሳዝን ሁኔታ ይህንን ነገር አምኖ ከተቀበለ በኋላ ፍለጋውን ዳግም ለመሄድ ቀጠሮ አስይዘው ነው የተመለሱት። እናማ እድል ሩጣ ሄዳ ለወይዘሮ ሮማን ነገረቻት። ሮማንም ደግሞ ቆይች ልጅ አላማና ቅዷ ምንድን ነው? ሜላት የሆነ ነገር ማድረግ አለብን። ከጊዜ ወደ ጊዜ እያደረገች ያለው ነገር በፍጹም ልክ አይደለም። አምኜ መቀበል አልፈልግም። ይሄ ብልግና ነው። እውነት ገነት ብትሰማ ሰው አትሆንም። ስለዚህ ይችን ልጅ አስቀድመን ማውጣት አለብን። አዎ ይሄንን ልናደርግ የምንችለው ነገር ቢኖር አንድ ነገር ካገሽ ነው አለቻት። ምንድን ነው የማገዝሽ? የምታግዥኝማ ቢኒ የኔ ብቻና ብቻ ነው ብላ ስትል ቆይ አንቺ ልጅ እንደ ህጻን ልጅ አጃጅልሻል ልበልሽ ወይስ አላማሽ ምንድን ነው? እንዴት እንደዚህ ታያለሽ? አሁን ይሄ የሚባልበት ሰዓት አይደለም። ሲጀምር ፈሪ፣ ፈጣሪሽን ፍሪ። ምንስ ቢሆን ምንስ ገነት መከራዋን አይታ አሳድጋ አሁን ለሷ ክህደት ይገባታል እንዴ አለቻት። አይ እንግዲህ 10 ወር ያታውሪ። እኔ ምንም ያልኩት ነገር የለም። ከምትዩና ከምታስቢው በላይ አሳቢ አትምሰሪ። ሲጀመር እዚህ ቤት ተመልሰሽ እንድትመጪ ብዙ ዋጋና እንዲሁም ደግሞ መስዋዕትነት የከፈልኩት እኔ ነኝ። እህትሽ ስታስቢያት ባንዴ እሺ ማለት አንቺ ወደዚህ ቤት እንድትመጪ የፈቀደች ይመስልሻል ብላ ስታፋጥጣት
እባክሽ አትመጻደቂ፣ እህቴ በእኔ አትጨክንም። እሷና እኔ ማን አለን? እሷ ያለ እኔ ያለ አንቺ ማንም የለንም። ዝም ብለሽ ያልተፈጠረ ነገር አታውሪ ብላ አለቻት። አይ እንደዛ ነው፣ በጣም ጥሩ፣ ያ ከሆነ ሞክሪ አለች። እሞክራለሁ፣ እህቴን ይቅርታ እላታለሁ። ከአሁን በኋላ እድል ምንም መጥፎ ነገር እንዳላደረገች እውነቱን ብናገር አንቺ ላይ የሚደርሰውን ነገር ገምች ብላ አለቻት። ሜላትም እንግዲህ ይሄንን ነገር አስቀድሜ አመነችኝም አላመነችኝም፣ ተረዳችኝም አልተረዳችኝም እውነታውን መናገር እፈልጋለሁ ብላ ሰተት ብላ ሄዳ እውነታውን መናገር ጀመረች ማለት ነው። እጅጉን በጣም በሚገርምና በሚደንቅ ሁኔታ ስትናገር በጣም ነው እንትን ያለችው የተገረመችው። መጨረሻ ላይ ወይኔ ይህን ያክል ጊዜ መስዋዕትነትና ዋጋ ከፍዬ እንዴት እድል ይሄን ነገር ልታደርግ ትችላለች? ማን ስለሆነች ነው እሷ የቢኒም ቤተሰቦች የምትፈልገው? ቢኒያም ያለበትን ቦታ ላይ እንዲህ የምታደርገው? ይህ እኮ ከባድና አደገኛ ክህደት ነው። ስለዚህ እያንዳንዱ እየሆነ ያሉትን ነገሮች አምኖ መቀበል ቢያቅተኝም የተፈጠረውንና የሆነውን ነገር ፊት ለፊት መጋፈጥ ግን ለእኔ ህመም ነው እያለ መናገር ጀምሯል ማለት ነው። እጅጉን በጣም በሚያሳዝንና በሚገርም ሁኔታ እየተፈጠረና እየሆነ ያለው ነገር አሳሳቢና ከባድ ነገር ሆኖባታል። በመጨረሻም እንግዲህ ባልታሰበ መንገድ እያንዳንዱ ለሆኑት ነገራቶች ከሚታሰበው በላይ ችግሮችን መጋፈጥና ችግሮችን ማለፍ ቢያቅታትም በመጨረሻም ልክና ትክክል ያልሆነ ነገር እንዲሆን እየተሰማት ይገኛል ማለት ነው። ሌላው አሳዛኙና ትልቁ ነገር ገነት እንዴት ይሄን ልታደርግ ትችላለች? ትናንትና የመጣይ ሰራተኛ ዛሬ የቢኒን ቤተሰቦች አግኝታ እንደዚህ ልታደርግብኝ ያሰበችው ለምንድን ነው? ምንም ቢሆን ምንም ቢፈጠር ምንም እኔ ከምታሰበው በላይ ችግሮችን ፊት ለፊት አብሬ ብጋፈጥም ዛሬ ላይ ግን እያንዳንዱ የሆኑትን ነገራቶች በሙሉ ብመለከትም ለእኔ ትልቅ ህመምና ስብራት ነው። ስለዚህ ይች ልጅ የሆነ መፍትሄ ማበጀት አለብኝ። አይኔ እያየ ልጄ ቤተሰቦቹን አግኝቶ እኔን ትቶኝ እንዲሄድ አልፈልግም ብላ ቀወጠችው። ሮማንም በጣም ተናዳ ቢኒን አንተ ልጅ እፈር፣ አትፈታተነኝ፣ ምንም ነገር ቢሆን እናትህን እንደዚህ እንዴት ልትከዳት ትችላለህ? መቼም ይሄንን አይኔ እያየ ዝም እንድል አትፈልግም። ስለዚህ እውነታውን ሄጄ ከመናገሬ በፊት ከእድል ጋር ያቆምከውን ትልቅ ሴራና ተንኮል አቁም። ገነት ብትሰማ ምን ያህል እንደምታዝንብህና እንደምትሰበር ማወቅ አለብህ ብላ አስጠነቀቀችው። እሱም ደግሞ ቆይ አክስቴ፣ ያንን ቤት እኮ ትተን የመጣ ነው አንቺን ሽሽት ነበር። አንቺ ግን አሁንም ተከትለሽ ምተሽ የሰው ሰላም ትበጠብጫለሽ። ቆይ ምን ይሻልሻል? ምን አይነት ፍጥረት ነሽ? እያለ በጣም ነው ያዘነባት ማለት ነው። እሱም ደግሞ ይህን ያክል መስመርህን አልፈህ እንድሰድበኝ አልፈልግም። ገና ምንም ለማያውቁ ቤተሰቦች፣ ለጣሉ ቤተሰቦች ይህን ያክል ውስጥህ ከሚባለው በላይ እንደዚህ የሆነላቸው ያለው ለምንድን ነው እንዴ? እውነት ብታገኛቸው ልትሄድ ነው እንዴ? ጥለውሃል እኮ ተጎዳና ያነሳችህ ገነት ናት። ይህን ያክል ጊዜ መስዋዕት ከፍላ እንዴት ትከዳታለህ? እያለች ከሚባለው በላይ ቀወጠችው። እሱም ደነገጠ። ወደ የተከበራቸው የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።